አንድ ሰው በተፈጥሮ የሆነ ነገር ይዞ ይወለዳል ማለት አይደለም። ግን አይምሮ ውስጥ ያሉት ኒውሮኖች ልትሉት ይችላላችሁ። ሰው የሰውነት አቋሙ፣ ፍጥነቱ ምን እነዚህ ሁሉ ነገሮች የሆነ ነገር ለመስራት ቀላል ኢንቫይሮንመንት ሲፈጥሩለት፣ ለምሳሌ ሜሲ ታለንት ነው ይባላል። እንደተለመደው በጣም አሪፍ የምለው አንድ መጽሐፍ ልጠቁማችሁ፣ በካሮል ድዌክ የተጻፈውን ማይንድሴት ዘ ኒው ሳይኮሎጂ ኦፍ ሰክሰስ የሚለውን መጽሐፍ። ጸሐፊዋ መጽሐፉን ስትጽፍ አንድ ጥያቄ ከመጠየቅ ነው የጀመረችው። ምንድን ነው የጠየቀችው ጥያቄ? ሰዎች እንዴት ነው በተመሳሳይ ቤት ውስጥ እየኖሩ በተመሳሳይ ሁኔታ ውስጥ እያደጉ የተለያየ ውጤት ለምን ይመጣል? አንዳንድ ጊዜ አንድ ቤት ውስጥ ያደገ ሰው፣ በተመሳሳይ ሁኔታ ያደገ ሰው መጨረሻውን ስታዩት አንዱ ጥሩ ሊሆን ይችላል፣ አንዱ እዛው ሊቀር ይችላል፣ አንዱ ደግሞ ወድቆ ልታገኙ ትችላላችሁ። ምንድነው ይህን ልዩነት የፈጠረው ብላ ስትጠይቅ ጸሐፊዋ የዚህ ሁሉ ልዩነት ምክንያት እዚህ ላይ እንግዲህ ርዕሱ ላይ በትልቁ ተጽፎ የምታዩት ነገር ነው፣ ማይንድ ሴት ነው ትላለች። ማይንድሴት ምን ማለት ነው ካላችሁ፣ ማይንድሴት ማለት አንድ ሰው ራሱን ክህሎቱን እና ዓለምን የሚያይበት መነጽር ወይ ደግሞ ዓለምን የሚረዳበት መንገድ ነው ልትሉ ትችላላችሁ። እና ጸሐፊዋም ትላለች እና ጥናቴን ሰፋ እያደረግኩ ሲሄድ ሁለት አይነት ማይንድሴቶችን አገኘሁ አለች። የመጀመሪያው ፊክስድ የሚባለው ማይንድሴት ነው። ሁለተኛው ደግሞ ግሮዝ የሚባለው ማይንድሴት። ፊክስድ የሚባል ማይንድሴት ያላቸው ሰዎች ከቃሉም ራሱ ትረዳላችሁ፣ ኢንቴሊጀንስ ፊክስድ ናቸው፣ ማደግ የሚችሉ ነገሮች አይደሉም ብሎ ያስባል። የሰው ልጅ በቃ አንድ ነገር የመረዳት አቅሙ በቃ የሆነ ፈተና ሰጣችሁ ቼክ አድርጋችሁ በቃ ከዛ ውጪ ማደግ አይችልም ብሎ የሚያስቡ አይነት ሰዎች ናቸው። ስለ አይኪው ነው የሚያወሩት። አንዳንዴ ቫሊድ የሆነ አርጊመንት አለው፣ ግን አሁን እንግዲህ ሳይንሱ በዝቷል አይደል? ኢንተለጀንስ አንድ ብቻ አይደለም፣ ብዙ አይነት ኢንተለጀንሶች አሉ። እነዚህ ሰዎች ስኪል የሚለውን ቃል አይወዱትም፣ ወይ ደግሞ ክህሎት የሚለውን ቃል አይወዱትም። ለምን? ክህሎት በልፋት ነው የሚያድገው። ከስኪል ይልቅ በታለንት የሚያምኑ ሰዎች ናቸው፣ ወይ ደግሞ በተሰጥኦ የሚያምኑ ሰዎች ናቸው። በቃ በተፈጥሮ ካለ አለ ነው፣ ከሌለ የለም ነው። እንደዚህ አይነት አስተሳሰብ እንዳላቸው ጸሐፊዋ ትናገራለች። ከዛ ውጪ ደግሞ ምን ይላሉ? ፌል ማድረግ ማለት ይላሉ፣ አንድ ሰው ጀምሮ የሆነ ነገር ፌል ካደረገ መጀመሪያም አልተባለልህም ማን ተንቀልቀላ ላይ የሚል አይነት አስተሳሰብ ያላቸው ሰዎች ናቸው። ተቃራኒውን ደግሞ ስታዩ ግሮዝ ማይንድ ሴት ያላቸው ሰዎች አሉ ትላለች ጸሐፊዋ። እነዚህ ሰዎች ደግሞ ማለት ከነዛ እንግዲህ አንጻር ስታነጻጽራቸው እነዚህ ሰዎች በኢፈርት ወይ ደግሞ በልፋት ወይ ደግሞ በስራ ያምናሉ። የፈለገ ያህል አንድ ሰው ታለንትድ ቢሆን ወይ ተሰጥኦ በተፈጥሮ ተሰጥኦ ቢኖር የሆነ ነገር የመስራት ተሰጥኦ ቢኖረው ያን ነገር ካልሰራበት ካላሳደገበት በልፋት ያመጣ ሰው ሊበልጠው ይችላል። እንግዲህ ስለ ታለንትና ስለ ስኪል ብዙ ጊዜ አውርቻለሁ ብዬ አስባለሁ። ታለንት ማለት አንድ ሰው በተፈጥሮ ያለው ተሰጥኦ ልትሉት ትችላላችሁ። ማለት አንድ ሰው በተፈጥሮ የሆነ ነገር ይዞ ይወለዳል ማለት አይደለም። ግን አይምሮ ውስጥ ያሉት ኒውሮኖች ልትሉት ትችላላችሁ። ሰው የሰውነት አቋሙ፣ ፍጥነቱ ምን እነዚህ ሁሉ ነገሮች የሆነ ነገር ለመስራት ቀላል ኢንቫይሮንመንት ሲፈጥሩለት፣ ለምሳሌ ሜሲ ታለንት ነው ይባላል። ሲወለድ ኳስ ይዞ አይደለም የተወለደው አይደል? ግን ለኳስ የሚመች አይነት ኒውሮኖች አሉ። አይምሮአችን ውስጥ ያሉ ኒውሮኖች ዋይድ የሆኑበት መንገድ ስለሚለያይ ሰውነቱ ይመቸዋል። ስኪል የሚባለው ነገር ግን በተፈጥሮ አልመጣም፣ በልፋት ነው የምታመጡት። አንዳንድ ሰው በተፈጥሮ ድምፁ ያምራል፣ አንዳንድ ሰው ጫካ ገብቶ ዶሬሚ ያለ ድምፁ የሚሳለት አይነት ሰዋል። እነዚህ ሰዎች በልፋት ይመጣል ብሎ የሚያምኑ አይነት ሰዎች ናቸውና